ልጆቻቸው በደም የራሱ በደም የጨቀዩ ብዙ ነቢያትን ገደሉ። የእግዚአብሔርን ቃል የነገሯቸው የሰማይን አምላክ ሐሳብ ያስታወቋቸውን ገደሉ። ደግሞ ራሱ ክብር ይግባው የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ሲገለጥ እርሱንም ገደሉት በመስቀል ላይ። በዚህ ብቻ ግን አላበቃም። ከእርሱ በኋላ የመጡትን ሐዋርያት እንደዚሁ አሳደዷቸው። ምን አሏቸው? አሳደዷቸው፣ አስጨነቋቸው፣ መከራ አጸኑባቸው፣ መከራ አበዙባቸው። ለዚያ ነው ባለ ራእዩ ቅዱስ ዮሐንስ እንደዚህ አለ። ያንን ራእይ የተመለከተ አምስተኛው ማኅተም በተፈታ ጊዜ አለ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱ ሰዎች ነፍሳትን ከመሠዊያው በታች አየዋል። ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱ ነፍሳትን ከመሠዊያው በታች አየሁ አለ። እነዚህ ነፍሳት ስለ እግዚአብሔር ቃል፣ ስለማን ቃል አልኳችሁ? ስለ እግዚአብሔር ቃልና ስለ ታመነው ምስክር ስለ ጌታችን ስለ ኢየሱስ ክርስቶስ የታረዱ ነፍሳትን ከመሠዊያው በታች አየሁ አለ። እነዚህም ደግሞ ነፍሳት በሰማይ ከመሠዊያው በታች ያሉ ቅዱስና እውነተኛ ጌታ ሆይ በምድር ደማችንን ባፈሰሱት ላይ የማትፈርድ እስከ መቼ ድረስ ነው እያሉ ጮሁ ይላል። በምድር ደማችንን ባፈሰሱት በገደሉን ላይ በደል ባደረጉብን ላይ የማትፈርድ እስከ መቼ ነው አሉ። አንዳች አልበደሉ፣ ኃጢአት አላደረጉ፣ ክፉ አላደረጉ፣ ርስት አልወሰዱ፣ ፍርድ አላጓደሉ፣ ደሃ አልበደሉ። ግን ስለ እግዚአብሔር ቃል ስለማን ቃል? ስለ እግዚአብሔር ቃል ብለው የተገደሉ የታረዱ ነፍሳትን ከመሠዊያው በታች አየው። እነርሱ በምድር ደማችንን ባፈሰሱት ላይ የማትፈርድ እስከ መቼ ነው አሉ። እስከ መቼ ነው የማትፈርደው? ዛሬም የንጹሃን ደም ይፈሳል። ዛሬም የንጹሃን ደም እንደ አቤል ደም ይጮሃል። እስከ መቼ ድረስ አትፈርድም እያሉ ጌታ ሆይ ፍረድልን እያሉ ዛሬም ንጹሃን ይጮሃሉ። ፍርድን ስጠን እያሉ ይጮሃሉ። እቺ ምድር የብዙ ክርስቲያኖችን ደም ጠጥታለች። የብዙ ክርስቲያኖች ደም በግፍ ፈሷል። በግፍ ታርደዋል። በመጋዝ ተሰንጥቀዋል። ብዙ መከራን ተቀብለዋል። ብዙ ክርስቲያኖች ታስታውሳላችሁ? በሐዋርያት ሥራ ምዕራፍ 12 ቁጥር 1 ላይ ሄሮድስ አንቲጳስ የተባለው ንጉሥ በክርስቲያኖች ላይ መከራ ያጸናባቸው ዘንድ እጁን ጫነባቸው ይላል። ያኔም ከሐዋርያት መካከል ታላቅ የሆነው የመጀመሪያውን የሐዋርያትን ጉባኤ የመራውን ታላቁን ሐዋርያ ያዕቆብን በሰይፍ አስገደለው ይላል። በሰይፍ ምን አለው? አልበደለም፣ ክፉ አላደረገም፣ በአንደበቱ ሐሰት አልተገኘበትም። ግን ከተጠራበት ስም የተነሳ ከክርስቶስ ኢየሱስ ስም የተነሳ በሰይፍ አስገደለዋል። በሰይፍ ገደለው። ለምን? ክርስትና ጓዛል፣ ክርስትና ሸክማል፣ ክርስትና መከራ አለው። ለዚያ ነው ሐዋርያት በብዙ ጻማ ወድካም ሐለወነ ንባ ውስተ መንግሥተ እግዚአብሔር አሉ። በብዙ መከራና ስቃይ ወደ እግዚአብሔር መንግሥት እንገባ ዘንድ አለን። በብዙ መከራና ስቃይ ወደ መንግሥት እንገባለን። ወደ ማን መንግሥት እንገባለን? ክርስቲያኑ ማን ጎዳን ሰቀባ አሪቲ ቀባ ሐርሲ ኦቦላን ኬኛ ከነጀፈመን ከንዱአን ከንደረመን መከራን ከንሳረቀቀበው አልቤዳን ከንቀለመን ረሳሳን ከነጀፈመን ሰበብ መቃ ጎፍታ ኢየሱስ ክርስቶስ ሰበብ ፈኖ ወርበሳይቲ ካወተኒ ኒ አጀፈሙ ኒ ጎዳንፈሙ ገሩ ዋቀዮ ይላልሞን ይላል ኢኒላልሞን ይላል ኢኒላል ዋቀዮ ሞርቶን ጋሳር ከጅራ ዋቀዮ ኒ ኢላል ከናፊ ወሮኒ አጀፈመን ሰሚ ጉባ ወጎፍታ ፉልደታ ዳበተን የከሰደኒም ሐመዮሚቲ ወረዲገ ከኝ ደንግላሰን ለፈረቲ ወረኑ አጀሰን ሐመዮሚቲ ይፈረዱ ሐመዮሚቲ ሞሂን ሙርቴሱት ጀቻ ኒጋፈተን ይጀላ ሙርቴሰ ዋቀዮ ተኮንደ ኮሳኒ ዳፍ ኡፈኒ አዲን ኒ ከነሜፊ ጀና ማልቱ ከነሜፊ ኡፈታ አዲን ከበጀጉቱ ከንተ ከና ጉቱ ከንተ ዳልቱ ሞቱማ ዋቀዮ ከንቲንታን ጉቱማ ከበጀ ከንቀቡ ኒከነ መፊጀር ሐርስ ወራጀፈመን ወረ ጎዳነ ኢሳን ሞቱማ ዋቀዮ ይጣሉ ኡፈኒ አዲን ኒከነ ማፊ አው የሚገደሉ የሚሰቃዩ መከራን የሚቀበሉ ብዙዎች አሉ። ምድር በብዙ የክርስቲያኖች ደም የጨቀየች ናት። ብዙ መከራ አለ። ግን በደለን ነው እንደ እግዚአብሔር ልጆች በደለን ነው ወይ? አልበደልንም። ክፉ አላደረግንባቸው ግን ያስጨንቁናል። ለምን? ከተጠራንበት ስም የተነሳ
ይሄን ስም አናፍርበትም ስላልን ባንገታችን ያለው ማህተም ስብከታችን ነው ስላልን ምን የሚለው እኛ ግን የተሰቀለውን ክርስቶስን ምን እንላለን እንሰብካለን። እርሱ መድኃኒታችን ነው። እናፍርበት ዘንድ አንችልም። እርሱ በደለኞች ሳለን ኃጢአተኞች ሳለን ሙታን ሳለን አፍሮብናል። አፍሮብናል? አላፈረብንም። እርሱ ስላላፈረብን አናፍርበትም። ግን ከነማህተባችን እናልፋለን። ከነማህተባችን እንሞታለን። ከነማህተባችን እንሰደዳለን። ከነማህተባችን ለመንግስቱ እንዘጋጃለን። ለዚያ ነው ሐዋርያትን ብዙ መከራ እንዲቀበሉ አደረጓቸው፣ አስጨነቋቸው። ዛሬስ በምድራችን እንዲህ እየሆነ አይደለም? ያለ ኃጢአታቸው ያለ በደላቸው ዛሬም የሚሞቱ አሉ። የሚያለቅሱበት የሌላቸው፣ የሚናገሩለት የሌላቸው፣ የሚናገርላቸው የሌላቸው፣ ፍርድ የተጓደለባቸው ብዙ አሉ። ዛሬም ደማቸውን የሚያፈሱ እንባቸውን የሚያፈሱ ሕፃናት ዛሬም ይታረዳሉ። ሄሮድስ ክርስቶስን ለመግደል ፈልጎ እነዚያን 14000 ሕፃናት እንዳስገደላቸው በሰይፍ ዛሬም የሕፃናቱ ደም ይጮሃል። ሕፃናት ያለ በደላቸው ያለ ኃጢአታቸው በገዛ ሀገራቸው ላይ ይታረዳሉ፣ ይገደላሉ። ምን በደሉ? የእግዚአብሔር ልጆች ምንም እኮ አልበደሉ። ምንም። ግን ይሄ ስም ጓዛል። ግን ክርስትና መከራ አለው። የእግዚአብሔር ልጆች አምላካችን ግን ይፈርዳል። አምላካችን ግን ቀን ያመጣል። ቀን ያመጣል። እግዚአብሔር እንደተገደልን እንደተሰደልን አንቀርም። ደግሞ መንግስት አለን እንወርሳለን። ደግሞ አምላክ አለን እንወርሳለን። ያ ያል እግዚአብሔር ያ ያላ የእግዚአብሔር ልጆች ያ ያላ በግፍ መገደላችን በግፍ መሰደዳችን እግዚአብሔር ያ ያል እኮ ይፈርዳል። እግዚአብሔር ቀን ያመጣል። ቀን ያመጣል። ገዳዮች ደግሞ ይሞታሉ፣ እንደገደሉ አይቀሩ። ብቻውን ለዘላለም የጸና ማን ብቻ ነው? እግዚአብሔር ብቻውን ለዘላለም የጸና ነው። እንቅፋት መጥቷቸው ይሞታሉ። ዛሬ የገደሉ ነገ ይገነዛሉ። በወርቅ አይደለም በበፍታ በጨርቅ ይገነዛሉ። እግዚአብሔር ቀን አለው፣ ቀን ያመጣል። ብቻውን ለዘላለም በዙፋን የሚኖር ማን ብቻ ነው? በዙፋኑ ጸንቶ የሚኖር ማን ብቻ ነው? እግዚአብሔር ብቻ ነው። ግን ጸልዩ እግዚአብሔር ልጆች። ወደ ማን ጸልዩ? ወደ እግዚአብሔር ጸልዩ። በመጀመሪያው ዓመት የነበሩት ክርስቲያኖች ቅዱስ ጴጥሮስ ያዕቆብን በሰይፍ ካስገደለው በኋላ ቅዱስ ጴጥሮስን ደግሞ ጨምሮ በእስር ቤት ሊገለው ሊሰቅለው ሄሮድስ ወደ ወህኒ ሲያገባው በቤተ ክርስቲያን ክርስቲያኖች ግን ጥብቅ ጸሎት ያደርጉ ነበረ ይላል። ምን ያደርጉ ነበረ? ጥብቅ ጸሎት። ጌታ ሆይ ቀን አምጣ፣ ወንድማችን እንዳይገደል፣ በደል እንዲቆምልን፣ ፍርድ እንዳይጓደልብን እያሉ ይጸልያሉ። ጸልዩ እግዚአብሔር ልጆች። በዱር በገደል የሚሰደዱ ብዙ አሉ። ዛሬ እናንተ በመልካም ትማራላችሁ። ስሙን መጥራት የማይችሉ ወደ ቤተ ክርስቲያን መጥተው መሳለም ያልቻሉ ብዙዎች አሉ። ስለነሱ ጸልዩ። ቤተ ክርስቲያን ስንት ናት? ስንት ናት ቤተ ክርስቲያን? አንዲት ናት። እኛ ሁላችን የክርስቶስ አካል ነን። እጃችሁን ቢያማችሁ ሙሉ ሰውነታችሁ ይታማል አይታመምም? ስለዚህ መከራ ውስጥ ስላለች ቤተክርስቲያን ጸልዩ፣ ይሰማቸው። ስለሚሰደዱ ጸልዩ። በክርስትናቸው ምክንያት ብዙ መከራ ስለሚቀበሉ ጸልዩ። ዛሬ ሌሊት የሚሞቱ ብዙዎች አሉ ከክርስትናው የተነሳ። ዛሬም የሚገደሉ ብዙዎች አሉ ከክርስትናው የተነሳ። ስለነሱ ጸልዩ በማርያም። ስለነሱ አልቅሱ። ብዙዎች አሉ። ካህናት በመቅደሱ ይታረዳሉ፣ ይገደላሉ፣ ግን ፍርድ የለም። ምእመናን ይሰደዳሉ፣ ግን ፍርድ የለም። አልበደልም እኮ ማንን ነካን? ማንን በደለ? ካህን የከበረ የክርስቶስ እንደራሴ የመቅደሱ አገልጋይ የከበረውን የክርስቶስ ኢየሱስ ስጋና ደም የሚያቀብል የከበረ እኮ ነው። በምድር ላይ የክርስቶስ ወኪል እኮ ነው። እነዚህ ካህናት ስጋውና ደሙን እያቀበሉ ብዙዎቹ እየተገደሉ፣ መስቀል የጨበጡ ካህናት በሰይፍ ተገለዋል። ምእመናን በሰይፍ ተገለዋል። ስለዚህ ጸልዩ። ምን በደለን? ምንም አልበደልንም፣ ግን ጸልዩ እግዚአብሔር ቀን እንዲያመጣ። እንደዚህ ይላል ቅዱስ ጳውሎስ በዚህ በሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 5 ላይ እንደዚህ አለ። ወደ መቄዶንያም በመጣን ጊዜ በሁሉ ነገር መከራን ተቀበልን አለ። በምን ተቀበልን? በሁሉ ነገር መከራን ተቀበልን እንጂ ስጋችን እረፍት አልነበረውም አለ። ስጋችን ምን አልነበረውም? እረፍት አልነበረውም። በሁሉ ነገር መከራን ተቀበል እንጂ ስጋችን እረፍት አልነበረውም። በውጪ ጠብ ነበረ፣ በውስጥ ፍርሃት ነበር ይላል።
በሁሉ መከራ ተቀበል፣ በሁሉ ስቃይ ተቀበል፣ ለስጋችን እረፍት አልነበረው ማለት። ክርስቲያን ለስጋው እረፍት ላይኖረው ይችላል፣ ነፍሱ ግን በሰላም ታርፋለች። ማንን ስላላት? ማንን ስላላት? እውነተኛውን ጌታ እግዚአብሔር ስላላት። በሁሉ መከራ ተቀበልን፣ በስጋችን እረፍት አልነበረንም፣ ለስጋችን እረፍት አልነበረንም። በውጪ ጠብ ነበር አለ፣ ያሳድዱናል፣ በውስጥ ደግሞ ፍርሃት ነበር አለ። ዛሬም ቤተክርስቲያን የገጠማት ይሄ ነው። በውጪ ጸብ አለ፣ መከራ አለ፣ መግደል፣ ማሰቃየት አለ፣ በውስጥ ፍርሃት አለ። ፍርሃታችንን እግዚአብሔር ያስወግድልን። ቅዱስ ጳውሎስ ፍጹም ፍርሃት ፍጹም ፍቅር ፍርሃትን አውጥቶ ይጥላል ይላል። እነዚህ የተገደሉ እንደ ቅዱስ ጊዮርጊስ ያሉ ሰማዕታት ዛሬም ጌታ ሆይ የማትፈርድ እስከ መቼ ነው ይላሉ። ፍርድን የማትሰጥ እስከ መቼ ነው ይላሉ። ነገር ግን አለ ለእያንዳንዳቸው ነጭ ልብስ ተሰጣቸው ይላል። ክብርና ምስጋና ለጌታችን ለኢየሱስ ክርስቶስ ይሁን። ነጭ ልብስ ፍጹም ክብር ተሰጣቸው፣ ፍጹም ሽልማት ተሰጣቸው፣ ፍጹም ቅድስናን ወረሱ። መከራ እየተቀበሉ እየተቀበዘበዙት ግን የእግዚአብሔር ልጆች ዛሬም እንገደላለን እንጂ ግን ከፍቅሩ አይለዩንም። ከምን አይለዩንም? ከፍቅሩ አይለዩንም። ከጌታችን ፍቅር ሊለዩን አይችሉም። አለቅነት ቢሆን ስልጣናት ቢሆኑ የትኛውም ነገር ቢሆን ከክርስቶስ ፍቅር ሊለየን ይችላል እንዴ? ይችላል? አይችልም። ለዚያ ነው ቅዱስ ጳውሎስ እንደዚህ አለ። በዚህ በሮሜ መልእክቱ ምዕራፍ 8 ቁጥር 35 ላይ ከክርስቶስ ፍቅር ማን ይለየናል አለ። ከክርስቶስ ፍቅር ማን ይለየናል? ማን ይለየናል? ማንም አይለየንም። ከክርስቶስ ፍቅር አይለዩንም። ከነማይተባችን ካመነው ጌታ ጋር በእርሱ እንደተማመንን ወደ ሰማይ እንሄዳለን እንጂ ከእርሱ ይለዩናል እንዴ? አይለዩንም እኮ። ዛሬ የሞቱት ዛሬ የተገደሉት እኮ ማንን አምነው ነው? ክርስቶስን የሚክዱ እኮ በሕይወት ይኖራሉ። ግን ክርስቶስን ክዶ በምድር ከመኖር ክርስቶስን አምኖ በሰማይ መክበር ይሻላል አይሻልም? ይሻላል። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት? የትኛውም መከራ የትኛውም ጭንቀት ከክርስቶስ ፍቅር ሊለየን አይችልም። እርሱ መከራን ሁሉ እየተቀበለ ለሁላችን እንድንመለከተው ቀዳሚያችን ሆኗል። መከራ ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነው ይላል። ረሃብ ቢሆን ራቁትነት ቢሆን ፍርሃት ቢሆን ሰይፍ ቢሆን ከክርስቶስ ፍቅር ሊለዩን አይችሉም። ስለ አንተ ቀኑን ሁሉ እንገደላለናል ተብሎ እንደተጻፈ አስቀድሞ በመዝሙር 44 ላይ ስለ አንተ ቀኑን ሁሉ እንገደላለናል። እስመ በእንዲያሁ ይቀትሉነ ኩሎ አሚረ ወኮነ ከመ አባግ ዘይጠቡ እንደሚታረዱ በጎች ተቆጠራል። ቀኑን ሁሉ ስላንተ እንገደላለናል። እንደሚታረዱ በጎች ተቆጠርን። ዛሬ ክርስቲያን ምን በድሏል? ምን በድሏል? ክርስቲያን ምእመናን ምን በድለዋል? ብቻ ስለቻሉ ብቻ ሁኔታው ስለተመቻቸላቸው ዛሬ ይገሉናል፣ ያስጨንቁናል። እንደሚታረዱ በጎች ተቆጥረናል። ደማችን ፈሶ ደማችን ዋጋ አጣ። ደማችን ፈሶ ደማችን ክብራት፣ ደማችን ፈሶ ደማችን ደግሞ ምናልባት የሚናገርለት የሚጮህለት አጣ። ግን ማን ይሰማል? ግን ማን ያያል? እግዚአብሔር ያያል። እግዚአብሔር ግን ያያል። ፍርሃት ቢሆን ሰይፍ ቢሆን መከራም ቢሆን ከክርስቶስ ፍቅር ሊለየን አይችልም። ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። በዚህ ሁሉ በመከራ ውስጥ በስቃይ ውስጥ በረሃብ ውስጥ በስደት ውስጥ በመጣል ውስጥ በሰይፍ በመገደል በመታረድ ውስጥ በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን። እንበልጣለን አንበልጥም? እንበልጣለን። እነርሱ ለጊዜው 70-80 ዓመት በዚህ ምድር ላይ ይነግሳሉ። እኛ ግን ለዘላለም በእግዚአብሔር በአባታችን ፊት እንከብራለን። ክብር ለተወደደ ስሙ ይሁን። ተስፋ አለን እኛ ክርስቲያኖች፣ ተስፋ አለን። ስለዚህ በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ አለ። የትኛውም ነገር ቢመጣ ገዳዮቻችን አሳዳጆቻችን ያልገባቸው በየትኛውም ነገር ቢሆን ከማን ፍቅር አይለዩንም?
ከማን ፍቅር አይለዩንም? ከእግዚአብሔር ፍቅር አይለዩንም። የእግዚአብሔር ፍቅር ስለሚበልጥብን ነው ሁሉን የተውነው። ሁሉን እያጣን የተከተልነው፣ ሁሉን እየናቅን የተከተልነው ምኑን ስለገባን ነው? ፍቅሩ ስለገባን፣ ክብሩን ስላየን ነው። የሐዋርያት ሥራ ምዕራፍ 16 ላይ ቅዱስ ጳውሎስና ሲላስ ወንጌል እያስተማሩ ወንጌል እየሰበኩ ሲያልፉ ሳለ በዚያ አንዲት የሟርተኝነት መንፈስ የነበረባት ሴት አገኘቻቸው ይላል። ይህችም ሴት ከነርሱ ኋላ እየሄደች እነዚህ የእግዚአብሔር የልዑል አምላክን መንገድ የሚነግሯችሁ የሕያው እግዚአብሔር ባሪያዎች ናቸው እያለች ብዙ ቀን አስቸገረቻቸው ይላል። ቅዱስ ጳውሎስም ወደ ኋላ ዞሮ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ውጣ አለው። ያን ጊዜም ክፉ መንፈስ ከእርሷ ወጣ ይላል። ጌቶቿ ግን የትርፋቸው ዋጋ እንደተቋረጠ ባዩ ጊዜ በሸንጎ ፊት ከሰሷቸዋል። እርሷ በሟርተኝነት መንፈስ የምታመጣላቸው ገንዘብ አለ፣ የሚያገኙት ድቃቂ ሳንቲም አለ። ስለዚህ ቅዱስ ጳውሎስና ሲላስን እነዚህ እኛ አይሁድ ሆነን ሳለን ልናደርገው የማይገባውን ያደርጋሉ ብለው ከሰሷቸው። ሸንጎው ፈረደባቸው ይላል፣ እንዲያስሯቸው፣ እንዲደበድቧቸው። ቁጥር 23 ላይ በብዙም ከደበደቧቸው በኋላ ወደ ወህኒ ጣሏቸው ይላል። አልበደሉም፣ ክፉ አላደረጉም። ግን የሟርተኝነት መንፈስ የነበረባትን ያችን የምትጨነቀዋን ነፍስ በጌታችን በኢየሱስ ክርስቶስ ስም ከእርሷ ውጣ አሉት። ያን ጊዜ ክፉ መንፈስ ከእርሷ ወጣ። እነርሱ ግን ድቃቂ ሳንቲም በእርሷ ያገኛሉ። እርሷ እየተጨነቀች፣ እርሷ መከራ እየተቀበለች በእርሷ ያ ክፉ መንፈስ ስለሚሰራ የትርፋቸው ዋጋ እንደተቋረጠ አይተው ቅዱስ ጳውሎስና ሲላስን ከሰሷቸው። በብዙ ከደበደቧቸው በኋላ ይላል ገበያ ሙሉ ደበደቧቸው። ህዝቦች ሙሉ ተሰብስበው ደበደቧቸው። ለወህኒ ቤት ጠባቂው አሳልፈው ሰጧቸው ይላል። ደብድበው በራሳቸው ላይ ደም እየፈሰሰ በብዙ መከራ ውስጥ ካደረጓቸው በኋላ ለወህኒ ቤት ጠባቂው አሳልፈው ሰጡት። የወህኒ ቤት ጠባቂው ወደ ውስጠኛው ክፍል አስገብቶ ከግንድ ጋር ጠርቆ አሰራቸው ይላል። ደማቸውን ከፊታቸው ላይ ሳይጠርጎ የተደበደቡት ነገር እያስጨነቃቸው ሳለ ገና እግራቸውን በእግር ብረት እጃቸውን በሰንሰለት አድርገው ከግንድ ጋር ጠርቆ አሰራቸው ይላል። መከራ አለ፣ ክርስትና ውስጥ ጓዝ አለ። በሰይፍ ስለት የተገደሉ፣ ተዘቅዝቀው የተሰቀሉ፣ ብዙ መከራን የተቀበሉ ክርስቲያኖች አባቶቻችን ሐዋርያት፣ ሰማዕታት አሉ፣ ቅዱሳን አሉ። እነዚህ ሁሉ ግን ወንጌል እየሰበኩ እውነት እየተናገሩ ክርስቶስን ለዓለም እየገለጡ በዘመናቸው አለፉ። ዛሬም ያሉት የሚያልፉት ክርስቲያኖች፣ የሚሞቱት ክርስቲያኖች ይሄን ከቅዱሳን አባቶቻችን ከሐዋርያት እየተቀበሉትን ከነ ቅዱስ ጊዮርጊስ እየተማሩትን ያንን በረከት ተቀብለው እያስቀጠሉት ነው። የክርስትናው ደም ዘር ነው። እሺ በምድር ላይ የሚበቅል ዘር ነው። ሌላ ክርስቲያን፣ ሌላ ብርቱ ክርስቲያን በክርስትናው ማይደራደር በአምላኩ የማያፍር ሌላ ብርቱ ክርስቲያን ይዞ ይመጣል፣ ያፈራል የክርስትናው ዘር። ቅዱስ ጳውሎስና ሲላስን ደብድበዋቸው ደማቸውን ሳይጠርጉ ፊታቸው አይናቸው እንደበለዘ፣ ፊታቸው እንዳበጠ፣ እግራቸው እንደቆሰለ፣ እጃቸው ታስሮ ወደ ወህኒ ቤት ተወረወሩ። አይገርምም? ግን በወህኒ ቤት ታስረው ሳለ ቅዱስ ጳውሎስና ሲላስ እኩለ ሌሊት ሲሆን በዜማ እግዚአብሔርን እያመሰገኑ ይላል። ማንን እያመሰገኑ? ተደብድበዋል፣ ታስረዋል፣ ደግሞ ደማቸውን እንኳን አልጠረጉ፣ መከራ ተቀብለዋል። ይሄ ሁሉ ሆኖባቸው ሲያበቃ ግን ሌሊት ሌሎች እስረኞች ተኝተው ሳለ እነሱ ማንን ያመሰግናሉ? ማንን ያመሰግናሉ? እግዚአብሔርን ያመሰግናሉ። ዛሬ እንዳታጉረመርሙ። መከራ ቢደርስባችሁ፣ ችግር ቢደርስባችሁ እኔማ ከዚህ በኋላ ክርስትና በቃኝ እንዳትሉ። እኔማ ከዚህ በኋላ በቃኝ። እንዲያው ምናልባት ቢከፋችሁ፣ በውስጣችሁ ብዙ ሐዘን ቢኖርባችሁ፣ የተሸከማችሁት ብዙ ችግር ቢኖር፣ መከራ እየደረሰባችሁ ቢሆን ስለዚያ ነገር ማን ያውቃል? ማን ይመስገን? እግዚአብሔር ይመስገን። እንዳታጉረመርሙ። ታስረው ተደብድበው እንዲያው ለማመስገን በማይመች ሁኔታ ውስጥ በዜማ እየጸለዩ እግዚአብሔርን ያመሰግኑ ነበር ይላል። ማን ያመሰግኑ ነበረ? በቃ መከራ አለ፣ ስቃይ አለ፣ ስደት አለ፣ ግን ማን እናመሰግናለን? ምክንያቱም የመጣንበት ዓላማ ማንን ለማመስገን ስለሆነ? እግዚአብሔርን ለማመስገን ስለሆነ።
ዝም ብለው ይዘምራሉ፣ ዝም ብለው ያመሰግናሉ። እነርሱ ሲያመሰግኑ፣ እነርሱ ሲዘምሩ የወይኒ ቤቱ ደጃፍ ለሁለት ተከፈተ ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የወይኒ ቤት የሚከፈተው በምስጋና በዝማሬ ነው። ያስጨነቀን ነገር ፈቅ የሚለው ቤተክርስቲያን የከበዳት ነገር ክርስቲያኖችን የከበዳቸው ነገር በጸሎትና በምስጋና ይከፈታል፣ በዝማሬ ይከፈታል። በፊታችን የቆመው ተራራ ያስጨነቀን ተራራ እርሱ የሚፈርሰው በዝማሬ የሚፈርሰው በምስጋና ነው። ስለዚህ ሁል ጊዜ መከራ እየተቀበልን በመልካም መከራውን እየተቀበልን ማን እናመሰግናለን? ማን እናመሰግናለን? እግዚአብሔርን እናመሰግናለን። አናጉረመርም። ሐዘናችን ቢበዛ ቢበረታም አናጉረመርም። ግን ጌታ ሆይ ፍረድልን እንላለን። ማን እንላለን? ማን እንጠራለን? ማን እንዲፈርድልን? ማን እንዲፈርድልን? እግዚአብሔር እንዲፈርድልን። እንዴት ቆያችሁ? እስኪ እዚህ የሌላችሁ ከፍ አድርጋችሁ አመስግኑ። እዚህ የሌላችሁ ከፍ አድርጋችሁ አመስግኑ። እግዚአብሔር ከሁላችን ጋር ይሁን። እዚህ ያላችሁን የሌላችሁን ያልኩት አይደል? እዚህ ናችሁ። ማርያምን እግዚአብሔር ከሁላችን ጋር ይሁን። ጨርሻለሁ። እሺ። ስለዚህ ክርስቲያኖች ተስፋ የምናደርገዋል እግዚአብሔር ከኛ ጋር እንደሆነ እናምናለን። ስለዚህ በዝማሬ በምስጋና በፊታችን ያለውን ችግር እናልፋለን። የሚያስለቅሰን የሚያስጨንቀን የሚያስከፋን ብዙ ነገር አለ። ብዙ በደል አለ። ብዙ ክፉ ስራ አለ። አዎ ተበድለናል። አዎ ክፉ ደርሶብናል። አዎ ተገድለናል። አዎ ተሰደናል። አዎ ተፈናቅነናል። አዎ መከራ ተቀብለናል። ግን ተስፋ አለን። ምን አለን አልኳችሁ? ተስፋ አለን። ለምን? አምላክ አለንኛ፣ እግዚአብሔር አለንኛ፣ ቃል የገባልን ጌታ አለንኛ። ለዚያ ነው ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 14 ቁጥር 18 ላይ እንደዚህ አለ፣ ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ አለ። ወላጅ እንደሌላቸው ልጆች አልተዋችሁም ያለን ጌታ አለ። ወደ እናንተ እመጣለሁ ያለን ጌታ አለ። ስለዚህ ጌታችን ይመጣል፣ አምላካችን ይመጣል፣ ይገለጣል። ሁሉ ያልፋል፣ ስልጣን ያልፋል፣ ክብር ያልፋል፣ ሰገነቱ ያልፋል፣ ሹመቱ ያልፋል፣ ገንዘብ ያልፋል፣ ዝና ያልፋል፣ ሁሉ ያልፋል። የእግዚአብሔር ስም ብቻ ለዘላለም ጸንቶ ይኖራል። ሁሉ ያልፋል። ሁሉ ስለሚያልፍ ስለሚጠቀለል ደግሞ ጌታችን ወላጅ እንደሌላቸው ልጆች አልተዋችሁም ስላለን ወላጅ እንደሌላቸው ልጆች ስለማይተወን አምላካችንን ተስፋ እያደረግን እንቀጥላለን። ወደፊት እንሄዳለን። ለምን? ተስፋ እንደሌላቸው አይተውን፣ ወላጅ እንደሌላቸው ልጆች አልተወንም። አምላክ አለን፣ እግዚአብሔር አለ። ንዋቀዮ ቀብ ንጎፍታ ቀብነ ይሰኑ ይላል። አንጎኒ እንደብ ሙደብነ እንደብ ማለቅኒ ይደብራ ነምኒ ያረሶረሰተ ቦርኒዮ ኢኒ ወልበ ኒቦ ኢኒ ጃለተመ ኒጂበማ ቤኩምቲ ዮቴ ሁንዱምቱ ኒደብራ ገሩ ዋቀዮ ቆፋሳ በራን ጅራታ ዋቀዮ ቆፋሳ መነማ ዋቀዮ ቆፋሳ ሁንደ ከንደንደው ሁንዱምቲ ሳ ከምብየለፋ ኒደብራ ፈዲንሳ ኒደብራ አዱኛ መታንሳ ኒደብራ ዋቀዮ ቆፋሳ መነማ ከናፍ ዮገዲነዩ ዮደረምነዩ ዮጎዳንሰምነዩ ዮመከራን ወቀቀበዩ ገሩ ዋቀዮ አብዲዳን ኤገነ ማሊፍ እኒ አከጆሌ ማቲሂን ቀብኔቲ ኢስን ሂንዲሱ ጀዴ ዋዳኑፍ ገሌር ኑንዲሱ ጎፍታንገኝ አከሱማ ኑንዲሱ ዮ ሀረ ጎዳንፈምኔ ገሩ ኑቲ ሞቱማ ቀብን ኑቲ ዋቀዮ ብራቲ ከበጀ ቀበና ኢሰኒ ይፍደና ከናፍ አብዲዳን ደደቢል ተስፋን ቆርጥም። ለምን? ወላጅ እንደሌላቸው ልጆች አልተዋቸውም ብሎ ቃል ገብቶናል። ስለዚህ እግዚአብሔር ቀን አለው። እግዚአብሔር ቀን ያመጣል። ወላጅ እንደሌላቸው ልጆች አይተወንም። ግን በማርያም ስሙኝ፣ ሁል ጊዜ ማን ይሻላል? ስሙኝ፣ ማን ይሻላል? ገንዘብ ቢያታልላችሁ ገንዘብ ያልፋል። ጊዜ ቢያታላችሁ ጊዜ ያልፋል። ስልጣን ቢያታላችሁ ስልጣን ያልፋል። ሹመት ቢያታላችሁ ሹመት ያልፋል። ወንበራችሁ ያልፋል። ዝናም ቢሆን ያልፋል። አንዳንዱ ሰው ለዝናው ሲል ለክብሩ ሲል ለክርስትናው መናገር ግድ አይለው፣ ለክርስትናው መናገር ያፍራል። ማርያምን ክርስቶስ የማንጥቅም ባሪያዎች ሆነን ሳለን፣ በኃጢአታችን ሙታን ሆነን ሳለን፣ ሰው እኮ በደላችን ቢገለጥ አፍንጫውን እየያዘ ነው የሚያልፈን እኮ።
የከበረ የመሰላችሁ ሰው ብዙ ሰው ያየው የመሰላችሁ ሰው በደሉን እግዚአብሔር ቢገልጥበት ገበያ ወጥቶ ሽንኩርት አይገዛም እኮ። ማን ሸፍኖልን ነው? ማን ከድኖልን ነው? ታዲያ በዚህ ሁሉ እርሱ ኃጢአታችንን እየከደነ ካከበረን ሁሉ ያልፋል። ስለ ክብሩ ብንናገር ምን ችግር አለው? ስለ ቤተ ክርስቲያን ብናወራ ምን ችግር አለ? ስለ ክርስቲያኖች ብንናገር ምን ችግር አለ? ስለ ከበረ ወንጌል ብናወራ፣ ስለ ከበረችው ቅድስት ቤተ ክርስቲያን ስለ አካላችን ብናወራ ምን ችግር አለው? ብንናገር ምን ችግር አለው? ሰው እንጀራ ለቆረሰበት ቤት ይናገር የለም? ዳቦ ለበላበት ቤት ይናገር የለም? እኛ ግን ብንሰደድ መከራ ብንቀበል አምላክ አለን የማይተወን፣ አባት አለን የማይተወን። ይመጣል እግዚአብሔር። ይመጣል አይመጣም? ይመጣል። እርሱ ይፈርዳል። ዛሬም ግን ቤተክርስቲያን ጌታ ሆይ በምድር ደማችንን በሚያፈሱት ላይ የማትፈርድ እስከ መቼ ነው ትላለች። ፍርድ የማትሰጥ እስከ መቼ ነው ትላለች። ድሃው ይበደላል፣ ፍርድ ይጓደላል፣ ንጹሃን ይገደላሉ፣ ሕፃናት ይገደላል፣ አባቶች ካህናት በመቅደሱ ደጃፍ ይገደላሉ። ጌታ ሆይ የማትፈርድ እስከ መቼ ነው ዛሬም ቤተክርስቲያን ትላለች። ያለ በደላቸው የሚሞቱ አሉ። ጌታ ሆይ የማትፈርድ እስከ መቼ ነው ትላለች ቤተክርስቲያን ዛሬ። ስደት አለ። ጌታ ሆይ የማትፈርድ እስከ መቼ ነው ትላለች ዛሬም ቤተክርስቲያን። ለምን? እውነተኛው ስልጣን የማን ነው? እውነተኛ ኃይል የማን ነው? የእግዚአብሔር ነው። ስለዚህ የእግዚአብሔር ልጆች እናንተም ስለሚሰደዱ መከራ ስለሚቀበሉ ክርስቲያኖች ጸልዩ። በመከራ ስላሉት ጸልዩ። በሐዘን ስላሉት ጸልዩ። ስለታሰሩት ጸልዩ። ስለታመሙት ጸልዩ። ስለ ሁሉ ጸልዩ። የክርስቲያን ጉልበቱ መሳሪያው ምን ስለሆነ? ጸሎቱ ስለሆነ። ስለዚህ ዛሬም ቤተክርስቲያን ጌታ ሆይ የማትፈርድ እስከ መቼ ነው ትላለች። ጌታ በእውነት ለሁላችን ይፍረድልን። ይፍረድልን በእውነት እግዚአብሔር ከሰማይ ይመልከተን። በልባችሁ ለታቀፋችሁ ጥያቄ ሁሉ እግዚአብሔር መልስ ይሆናችሁ። ከዚህ ስትገቡ የጎደለው ሞልቶ፣ የጠመመው ቀንቶ፣ ያዘነው ተጽናንቶ፣ የጠፋው ተገኝቶ ይጠብቃችሁ። በመንገድ